መወለድ አንድ እግዚአብሔርን የተባረከ ልጅ ስጠኝ ብለው የተወለዱ እግዚአብሔርን የተባረከ ልጅ ስጠኝ ብለው ጠይቀው የተወለዱ ልጆች። በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 13 ላይ እንዲህ ይላል፣ ጸሎትህ ተሰምቶልሃልና አትፍራ፣ ወንድ ልጅ ትወልድልሃለች፣ ስሙን ዮሐንስ ትለዋለች። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናልና፣ ገናም በእናቱ ማኅፀን ባለ መንፈስ ቅዱስ ይሞላበታል፣ ከእስራኤል ልጆች ብዙዎችን ወደ ጌታ አምላካቸው ይመልሳል። ይሄ ለቅዱስ ዮሐንስ የተነገረ ድንቅ ቃል ነው። አያችሁ፣ እግዚአብሔርን በጸሎት በስግደት በንስሐ በቅዱስ ቁርባን ሆነን እግዚአብሔርን የተባረከ ልጅ ስጠኝ ብለን እግዚአብሔር ሆይ አንተን የሚያገለግል ልጅ ስጠኝ ብለን የጠየቅነው ልጅ እንደዚህ አይነት ቃል ኪዳን የሚገባለት ልጅ ሆኖ ያድጋል። እኛስ እንዴት ነው የመጣ ነው? እንዴት ነው ያደግነው? በምን አይነት መንገድ ውስጥ ነው? እናት አባቶቻችን ሲወልዱን በዚህ መንገድ ውስጥ ነው የተወለድነው። የመጀመሪያ መወለድ እግዚአብሔርን የተባረከ ልጅ ስጠኝ ብሎ ጠይቀው የተወለዱላቸው ልጆች ነው። የእነዚህ ልጆች ባህሪያቸው ምን ይመስላል የሚለውን ደግሞ እስቲ እንመልከት። እግዚአብሔርን የተባረከ ልጅ ስጠኝ ብሎ የተወለዱ ልጆች ሱባኤ የተቆጠረለት፣ ጸሎትና አምልኮት የተደረገለት፣ እናትና አባት ከአመፃ ስራ ከክፉ ድርጊት ተለይተው ከኃጢአት ርኩሰት ርቀው በቅዱስ ቁርባን በጾም በጸሎትና በስግደት ተጠምደው በበጎ ስራና በትሑት ሕሊና ለሌላው ሰው ክብር ሰጥተው በችግር ጊዜ ለወገናቸውም ወገን ላልሆነውም ሁሉ ችግራቸውንና መከራቸውን ተካፍለው ተጋርተው ጉዳታቸውን ደግፈው የሚኖሩ እናትና አባት ልጅን የመውለድ መንፈሳዊ ብቃት በመንፈስ ቅዱስ በመታገዝ ይመራሉ፣ ይራዳሉ። በዚህ መንገድ ውስጥ ሲሄዱ የተቀደሰ የተባረከ ልጅ ያገኛሉ። ምክንያቱም ጥያቄያቸው እግዚአብሔር የተባረከ ልጅ እንዲሰጣቸው ነበር የጠየቁት። ስለዚህ ለሚወልዷቸው ልጆች ጸሎትና የአምልኮት ኃይል ኖሯቸው የእግዚአብሔር ልጆች እንዲወለዱ የሚወልዱትን ልጆች ባርክልን፣ ቀድስልን ብለው ጸልየው እግዚአብሔርን እያመሰገኑ ስሙንና ክብሩን እየባረኩ እያሉ የሚጸነሱ ልጆች ከማኅፀን ውስጥ ሆነው እንደ መጥምቁ ዮሐንስ የሚቦርቁ የሚዘሉ፣ በደስታ የሚዘሉ፣ በፍቅር የሚረኩ ሆነው እየሳቁ ይወለዳሉ። እኛስ እንዴት ነው አካሄዳችን? ራሳችንን እንመልከት፣ ሕይወታችንን እንየው። እነዚህ በአራስ ቤት የማያስቸግሩ የተረጋጉ፣ ማልቀስ መጮህ የማይወዱ የማይባትቱና የማይባንኑ ደርባባ ፍልቅልቅ ሁልጊዜ ደስታ የሚሰማቸው እናትን የማያስቸግሩ ሲያድጉ የሚታዘዙ እሺ ባይ ይቅርታ የሚወዱ የሚያውቁ ደግና ትሑት ገርና የዋህ ዕውቀትን የሚፈልጉ የእናት አባት አደራን የሚቀበሉና የሚያከብሩ ለነገ አሻግረው የሚያስተውሉ ክፋትንና ተንኮልን የሚጸየፉ የነኩትና ያዩት ያሰቡትና ያቀዱት የሚባረክላቸው ሰዎችን የሚረዱ የሚያግዙ ውድቀትን የማይፈልጉ ርኅሮችን ይወልዳሉ፣ ያሳድጋሉ። ለምን? ቀድመው እግዚአብሔርን የተባረከ ልጅ ስጠኝ፣ የተቀደሰ ልጅ ስጠኝ ብለው ጠይቀዋልና። ይህንንም ሲያደርጉ በጸሎት በስግደት በቅድስና ሕይወት ውስጥ ከእግዚአብሔር ከአምላካቸው ጋር በመሆን የጠየቁት ልጅ በዚህ አይነት ባህሪና የዚህን አይነት ማንነት ተላብሶ ይወለዳል። ዛሬ እያየን ያለነው ግን ምንድን ነው? ከእንዲህ አይነት ብሩካን አባትና እናት የሚወለዱ አገራቸውን የሚወዱና የሚያከብሩ ወገናቸውን የሚያፈቅሩ እናት አባቶችን የሚታዘዙ መንፈሰ ቅኖች አረጋዊን የሚደግፉ የሚመርቁና የሚባርኩ ልጆች ሆነው የማስተዋል ብቃታቸው የጥበብና የእውቀት ክህሎታቸው እውነትንና እምነትን የሚተረጉም ሆነው ይወለዳሉ። የሚሰሩት የሚከናወንላቸው በክፉዎች የሚፈሩና የማይደፈሩ በወዳጆች የሚከበሩ አገርንና ወገንን የሚያከብሩ የተድላና የደስታ ትርጉሙን በሕሊናቸው የሚገልጡ የጠበቀ አቋም ያላቸው የሚያዩበት ዓይን የሚያደርቅ ሳይሆን የሚያለመልምና የበረከትና የጸጋ ግርማ ሞገስ ያላቸው ሆነው ለሕዝብ ይገለጣሉ። ምክንያቱም ምን ብለዋል? ቀድመው እግዚአብሔርን የተባረከ ልጅ ስጠኝ ብለው የጠየቁት ስለሆነ የልጆቻቸው ባህሪና ማንነት በዚህ መንገድ ውስጥ የተገለጠ ይሆናል። የሚያዩት ዓይናቸው በሚያዩት ዓይን የሚያደርቁ የሚያበላሹ የሚያከፉ ሳይሆኑ የሚባርኩ የሚቀድሱ ይሆናሉ ማለት ነው። በዘመናቸው ወንዞች አይጎድሉም ይላል። ሰማዩ ብረት ምድሩ ናስ አይሆንባቸውም። ወቅቱ ድርቅ ዓመቱ ዓመተ ፍዳ ሳይሆን ዓመተ ምሕረት ይሆንላቸዋል።
ከቤት ቅቤና ማር ከበረት የበግ ርቢ የበዛላቸው የተፈጥሮ ስጦታ የተትረፈረፈላቸው ባለጸጋ የረዴት ሰዎች ሐሳብ ምቹ ተግባረ ቀና ሆነው ህዝቦች ይደሰታሉ፣ ወይም ህዝቦች በእነዚህ ሰዎች ይደሰታሉ። አያችሁ፣ ከእግዚአብሔር ጋር ሆነን የምንወልዳቸው በስግደት በጸሎት በጾም በንስሐ ህይወት በቅዱስ ቁርባን ሆነን የምንወልዳቸው ልጆች ይህንን አይነት ባህሪ ይዘው የሚኖሩ እናት አባቶች በነበራቸው በመንፈሳዊ ህይወት መንገድ ውስጥ እግዚአብሔርን የተባረከ ልጅ ስጠኝ ብለው የሚወለዱ ልጆች ይህንን አይነት ባህሪና ይህንን አይነት ማንነት ይዘው የሚወለዱ ይሆናሉ። ውድ ቤተሰቦቼ እኛስ በየትኛው አይነት መንገድ ነው የተወለድነው? እስቲ ራሳችንን እንፈትሽ። አሁን ያለንበት መንፈሳዊ አቋማችን እንዴት ነው? በሉቃስ ወንጌል ምዕራፍ 1 ከቁጥር 51 እስከ 53 እንዲህ ይላል። በክንዱ ኃይል አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል፣ ገዢዎችንም ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል፣ የተራቡትንም በበጎ ነገር አጥግቧል፣ ባለጠጎችንም ባዶ እጃቸውን ሰዷቸዋል ይላል። ውድ ቤተሰቦቼ ስለዚህ እግዚአብሔርን ስንጠይቅ የተባረከ ልጅ ስጠኝ ብለን የተቀደሰ ልጅ ስጠኝ ብለን ልንጠይቅ ይገባል። በዚህን ጊዜ እግዚአብሔር ጸሎታችንን ሰምቶ ይህንን ጥያቄ በምናቀርብ ጊዜ ግን ቃሉን መናገር ብቻ ሳይሆን እኛም ደግሞ ከእግዚአብሔር ጋር በፍቅር በበረከት በሰላም ተያይዘን የምንኖር ሰዎች ልንሆን ይገባል ማለት ነው። በጸሎት በስግደት በሱባኤ በቅዱስ ቁርባን የታተምን በንስሐ የታተብን ከእርሱ ጋር መኖር ስንችል እግዚአብሔር ያቀድነውን ያሰብነውን ነገር ያሳካልናል። የተባረከ በደጁ የሚኖር ቃሉን የሚሰማ እናት አባትን የሚያከብር ልጅ ሀገርን የሚወድ ሀገርን በመልካም መንገድ የሚመራ ልጅን እግዚአብሔር ይሰጠናልና ስለዚህ በምን አይነት መንገድ ነው የተወለድነው? እስቲ እንመልከት ራሳችንን። ስለዚህ የመጀመሪያው የመወለድ መንገድ አንዱ እግዚአብሔርን የተባረከ ልጅ ስጠኝ ብለን የወለድነው ልጅ ነው ማለት ነው።